ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ ለተሰኞ ሚያዝያ 19 2018 የጋት ዕለታዊ አጫጭር መረጃዎች የሚደርሱበት ሰዓት ላይ እንገኛለን ለማሳሰብ ነው ዞት እንደምታደርጉት ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ ሶስት አጭር መረጃዎች አሉኝ የመጀመሪያ በውሎ ፕሮግራሜ ለእናንተ ለማድረስ እንደሞከርኩት የሞዛምቢክ ፕሬዝዳንት ኢትዮጵያ ውስጥ ይገኛሉ ከፍተኛ የልኡካን ቡድን በመያዝ የውጭ ጉዳይ ሚኒስትር የመከላከያ ሚኒስትር የትራንስፖርት የእርሻ አካባቢና የአሳ ሀብት ልማት ሚኒስትር እንዲሁም ሌሎች ከፍተኛ ባለስልጣናትን በመያዝ አዲስ አበባ ኢትዮጵያ ይገኛሉ ጠዋት ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቦሌ ዓለም አቀፍ አውሮፕላን ማረፊያ ጣቢያ ተገኝተው ደማቅ አቀባበል አድርገውላቸዋል ከዛ በመቀጠል ወደ አዲስ አበባ በመምጣት ወይንም ምንድነው ወደ አድዋ ድል መታሰቢያ ሙዚየም በመምጣት በአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አስተናጋጅነት ጉንጉን አበባ አስቀምጠዋል ለጥቁር ህዝቦች ድል መታሰቢያ ኢትዮጵያ የሶስት ነገሮች ውጤት መሆኗን ሁሉ ጊዜ እንዳንረሳ አድዋ ፓን አፍሪካኒዝም ስለ ጥቁሮች መብት ራስን ስለመቻል ስለ ራስ በቅነት በኢኮኖሚውም በውትድርናም በቴክኖሎጂም በህክምናም ኢቭን ባስተሳሰብም ስለምናስበው ነገር አፍሪካዊ ራስ በቅነት ካሰብን የፓን አፍሪካኒዝም እሱን ተያይዞ ቀጠናዊ አህጉራዊ ድርጅቶችን ካሰብን ትክክለኛ ኤግዛክት ከአፍሪካ ሀገር የጥቁሮች የነጻነት ቀንዲል ኢትዮጵያ ነች አድዋ ነው የተረጋገጠው ያ ለዘመናት አድዋ ብራንድ አድርገን ልንሸጠው ሲገባ የአፍሪካ መሪዎች ከዚህ ይጀምራል ፓን አፍሪካኒዝም ይሄ ነው አድዋ ይሄ ነው ብለን ልንሸጠው ሲገባ ምታውቁት ነው ይህን የመሰለ ድል ሙዚየም አልነበረው የአበባ ጉንጉን የሚቀመጥበት አልነበረም ይልቁንስ ጥቂቶች የኛና ያነሱ ያሉ የሚራገጡበት የኢትዮጵያን የአንድነት ድር መሆን ሲገባው የመለያያ ምንጭ ኢቭን በዓሉን የሚያከብሩት እንኳን እንዲከበር የሚደረገው በቃ እዚህም እዛም በሆኑ መናኛዎች ነው በሲከበር የነበረው አሁን የአድዋ ሙዚየም አለ የአበባ ሐውልት በድል ሐውልት ውስጥ የአበባ ጉንጉን ይቀመጣል ሙዚየሙ ዙሪያውን ይጎበኛል በዛ ቡና ሴርሞኒ አለ የስክራምብል ኦፍ አፍሪካ እንዴት ነው ሲቀራመቱት የነበሩ ጀግኖቹ የጦር መሪዎች ኢቭን ፎር ዘ አንኖን ሶልጀር ለማይታወቁ ለተዋደቁት ሁሉ ምልክት አለ ከዚህ እንጀምራለን ከዛ በክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ መሪነት የአበባ ጉንጉን አስቀምጠው እንዳልኳችሁ መስተንግዶ ተደርጎላቸው ዙሪያውን ከጎበኙ በኋላ ቀጥታ ወደ 4 ኪሎ ሄደው ደግሞ በጠቅላይ ሚኒስትር ጽሕፈት ቤት ውይይት ተደርጎ ዘን ከውይይቱ በኋላ ደግሞ የራት ግብዣ የፊርማ ስነ ስርዓት ደግሞ ከ4 ኪሎ ወዴት ይሄዳል ከጠቅላይ ሚኒስትር ጽሕፈት ቤት ወደ ታች ወደ ብሔራዊ ቤተ መንግስት እንደገና ብሔራዊ ቤተ መንግስት ደግሞ ደማቅ አቀባበል ስነ ስርዓት ተካሂዶ የራት ግብዣም ተካሂዶላቸዋል ማለት ነው ሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተረጋገጠ የፌስቡክ ገጻቸው በነገራችን ላይ ዶክተር አብይ አህመድ ከአፍሪካ መሪዎች 6.8 ሚሊዮን ተከታይ በመያዝ በፌስቡክ ሁለተኛ ናቸው አንደኛ ግብጽ አልሲሲ ነው ይሄ ትክክል መሆን የለበትም መብለጥ አለብን በዚህ እኛ 30 ሚሊዮን ነን ኦፍ ኮርስ ፌስቡክ ላይ የዚህ ሀገር የኢትዮጵያን ብቻ ናቸው የሚከተሉ ማለት አይደል ግን ፕሮፖርሽናሊ 130 ሚሊዮን ሆነ 6.8 109 ሚሊዮን ሆነው ደግሞ እነሱ 12 ሚሊዮን ትክክል አይደለም ይሄ ውድድርም ጭምር ነው ኤኒዌይስ በዛ ገጻቸው ምን ብለው ነው መልእክት ያስተላለፉት ከሞዛምቢክ ሪፐብሊክ ፕሬዝዳንት ክቡር ዳንኤል ፍራንሲስኮ ቻፓ ጋር በነበረን ቆይታ ዘላቂና ተጨባጭ ለውጥ ለሚያመጣ አጋርነት መሰረት የጣለ ፍሬያማ የሁለትዮሽ ውይይት አካሂደናል በተጨማሪም በስትራቴጂካዊ ዘርፎች ያለንን ትብብር ወደ ላቀ ደረጃ የሚያሸጋግሩና የአሰራር ማዕቀፍ የሚሆኑ ልዩ ልዩ የመግባቢያ ሰነዶችን ልውውጥ አካሂደናል ብለው መልእክት አስተላልፈዋል በነገራችን ላይ እንግዲህ ለሁለት ቀን ኦፊሴላዊ ይፋዊ የሥራ ጉብኝት ነው የመጡት ወደ አዲስ አበባ
የሳይንስ ሙዚየምን ጎብኝተዋል። ሌሎች የቡና ሴርሞኒዎች፣ ውይይቶች አሉ። የቢዝነስ ልኡካን ደግሞ ከኢትዮጵያ አቻዎቻቸው ጋር ውይይት አድርገዋል። የመንግስት ለመንግስት ደግሞ በተለይ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋርና የሞዛምቢክ መንግስታዊ ልማት ድርጅቶች በጋራ ሊሰሩበት በሚችል ውይይት አድርገዋል። ሞዛምቢክ እንዳልኳችሁ የህንድ ውቅያኖስ ተዋሳኝ ነች። የደቡብ ምስራቅ አፍሪካ ሀገር ሆና የኢንዲያን ኦሽን በኩል የባህር በር ያላት በጣም በቱሪዝም በኩል ኢኮኖሚዋ እያደገ ያለ እርሻ፣ ፔትሮሊየም፣ ጋዝ፣ ማይኒንግ ይሄ የማዕድን ስራዎች ኢኮኖሚዋን እየደገፉ ያለ፣ በሰሜን በኩል አሸባሪዎች የሚፈትኗት ናት። በተለይ በዚህ በማላዊ፣ በዛምቢያ፣ ዚምባብዌ፣ ኢስዋቲኒ፣ ሳውዝ አፍሪካ፣ ታንዛኒያ በእነዚህ የምትከበብ ሀገር ሆና ለማደግ ጥረት እያደረገች ነው። ይህ በዚህ እንዳለ እንግዲህ ግብፅና ኢትዮጵያ ሰፊ የሆነ የዲፕሎማሲ እሽቅድድም እያደረጉ ነው። የናሽናል የዩናይትድ አረብ ኤሚሬትን ጋዜጣ ሳይት አድርጌ ግብፅ ኢትዮጵያን ከአፍሪካ ሀገራት ለመነጠል በዲፕሎማሲ ለማሸነፍ ጥረት እያደረገች ነው። በዚህ ሂደት የኢትዮጵያ ጥያቄ አንዱ አድዋ ነው። ፓን አፍሪካኒዝም፣ የአፍሪካ የጥቁር ህዝቦች መሪ ነኝ አይ ዲዘርቭ ነው አንዱ። ሁለተኛ ሰፊ ህዝብ አለን፣ ብዙ ቁጥር ያለው ሀገራችን በጣም ሰፊ ነው። ላንድ ዌይታችን ሀይ ነው በጣም። ከህዝባችን ደግሞ ብዙ ህዝባችን ደግሞ ትምህርት ቤት ያለው ወጣት ህፃናት ነው። ኢመርጂንግ እያደረገ ያለ ነው። ሁሉም የአየር ንብረት አለን። ይህንን አስተባብረን በታሪክም በተፈጥሮም በኢኮኖሚም በሁሉም በህጋዊ ዘርፍም የቀይ ባህር ተዋናዮች ነን ከጥንት ታሪካችን ጀምሮ። ያ ታሪካችን በተለያየ መንገድ አግባብ ሊገለጥ የሚችል ነው። ነገር ግን በዚህ በጂኦ ፖለቲክሱ በዘመናት ውስጥ መውጣት መውረድ ነበረ። እስከ 1991 ግን ኢትዮጵያ የማንም ይሁን የማን የወደብ ችግር የባህር በር ችግሩ አልነበረም። ይሄ በደንብ መታወቅ አለበት። ዘንድ በሽግግር መንግስት ምንም አይነት አንድን ሀገር በሽግግር ወቅት የነበረ መንግስት ማድረግ የሚችለው መንግስት እስኪመሰረት ድረስ ሽግግሩን መምራት ነው። ኢህአዴግ ግን የሽግግር ስልጣኑን ተጠቅሞ አገር ቆርሶ ሰጠ። እንዲሁ በቃ ማለት አገር ቆርሶ መስጠት ብቻም ሳይሆን ከ1000 ኪሎ ሜትር በላይ ጠረፍ የነበራትን ሀገር 1 ኪሎ ሜትር 20 ኪሎ ሜትር 10 ኪሎ ሜትር አይደለም እኮ ላንድ ሎክድ አደረጋት። ምንም አይነት ምንድነው ሲያክሰስ እንዳይኖራት አድርጎ በሽግግር መንግስት ሎክድ አደረጋት ማለት ነው። ይህንን ለማስተካከል ሰፊ ጥረት እየተደረገ ነው በኢትዮጵያ በኩል። ቀይ ባህር ሁለተኛው ነው። ሶስተኛው የናይል ጉዳይ የምንለው ነው። ግብፅ ሁለቱን ደርባ ኢትዮጵያ ወደ ቀይ ባህር እንዳትደርስ የናይል ወንዝን ወይም የአባይ ወንዝን ደግሞ እንዳትጠቀም ይልቁኑ በውስጥ ግጭት ስትተራመስ እንድትኖር ለማድረግ ከአፍሪካ ወንድሞቿ ደግሞ ለመነጠል የጥቁር ህዝቦች ድል የጥቁር ህዝቦች ፓን አፍሪካኒዝም ማዕከል እንዳትሆን ይልቁኑ እነሱም ራሳቸው እያመኑበት የመጡት አሁን በቅርቡ የለም ከዚህ በፊት በአንዋር ሳዳት ዘመን ዋነኛ ትኩረታችን የአረቡ ዓለም የአንዋር ሳዳት ከ1970 እስከ 1981 ትኩረታችን የአረቡ ዓለም አውሮፓና አሜሪካ ነበር። በወታደራዊም በኢኮኖሚም በፖለቲካ ሁሉ ትኩረታችን። ከዛ አንዋር ሳዳትም ከተገደለ በኋላ ሆስኒ ሙባረክ ሲመጣ ከ1981 እስከ 2011 አለፍ ብሎም በኋላም ለውጥም በአረብ ስፕሪንግን ተከትሎም ያ ትኩረታችን ስቲል የአረቡ ዓለም አውሮፓ አሜሪካ በተወሰነ መልኩ ከአረብ ሪቮሉሽን በኋላ ወደ ዩኤስኤስአር ወደ ራሽያ ለመዞር ተደርጎ ነበር። ነገር ግን ወደ አፍሪካ ወንድሞቻችን ተመልሰናል የሚል ሪቶሪክ ይሄን ናሬሽን እያስቀመጡ ነው። ለምን ኢትዮጵያን ከቀይ ባህር እንዳትደርስ የአባይ ወንዝን እንዳትጠቀም በቅድሚያ በመጀመሪያ እንዳልኳችሁ እድል ዕጣ ፈንታዋ ኢትዮጵያ ከአድዋ ጋር የተሳሰረ ነው። አድዋ መኖር ደግሞ የፓን አፍሪካኒዝም ማዕከልን እሱን ለመገዳደር ግብፅ 24/7 ጊዜ የለኝም በሚል ስሜት ኢጂፕት ሲክስ ትዋይስ ኦል ኢትዮጵያስ ዊዝ ዲፕሎማሲ ብሊትዝ ኢን አፍሪካ አዝ ኔሽንስ ኳረል ኦቨር ዋተር ይላል። ውሃ ብቻም አይደለም ሬድሲ አለ። ሬድሲ ብቻ አይደለም ማን የቀይ ባህር ቀጠና መሪ ይሁን ማን ተዋናይ ይሁን የሚል ጉዳይ አለ እና እዚህ ላይ ሰፋፊ ስራዎች እየሰሩ ነው። በቅርቡም ሌሎች አፍሪካ ሀገራት መሪዎችም ይመጣሉ ወደ ኢትዮጵያ።
የኢትዮጵያ ልኡካንም በተመሳሳይ ወደ ሌሎች የአፍሪካ ሀገራት ራውንድ ያደርጋሉ ማለት ነው። ሶ ኢትዮጵያ ወደ ቀይ ባህር ስትመለስ ለራሷ ብቻ አይደለም ጥቅሙ። እንግዲህ ከላይ ሱዳን አለ። ሱዳን ትልቅ ሀገር ነው፣ ግን በህዝብ ብዛት ብትወስዱት ኢኮኖሚው ጀነሬት በማድረግ አቅሙ ብትወስዱት ሰፊ መሬት አለው ሱዳን፣ ምንም ጥርጥር የለውም። ያ ሰፊ መሬት ሊለማ የሚችለው ግን በመስኖ አባይ ላይ ዲፔንደንት፣ ናይል ላይ ዲፔንደንት መሆን መቻል አለበት። ያ የውሃ ክፍፍልም በራሱ የ1929 1959 ሪቪዚት መደረግ አለበት፣ መሻሻል አለበት። ፌር አይደለም። ተውት ግዴ ኢትዮጵያን እናውጣት እንኳ ብንል የማይሆነው ሰው ኢትዮጵያና ሱዳን አብረው ጠፍንታቸውን መወሰን መቻል አለባቸው። ቀጥሎ ያለው የቀይ ባህር ተዋሳኝ ኤርትራ ነው። ኤርትራ ጀስት መስፈንጠሪያ ላውንች ፓድ ለመለላክ የተዘጋጀ ካልሆነ በቀር ኤርትራ ያለውን ስትራቴጂክ ሎኬሽኑ ዲሞክራሲያዊ ቢሆን ኑሮ በሰጦ መቀበል ቢያምን አገሩን ስለማበልጸግ ከተለላችነት መንፈስ ቢወጣ ኤርትራ በፍጹም ከኢትዮጵያ ውጭ ሊኖር የሚችላል። የሚለላከውም ለዛ ኢሳያስ አፈወርቂ ሰባራ ወንበር ላይ ነው የተቀመጠው። እነዚያ ሰባራ ወንበሮች ተጠጋግነው የቆሙት ደግሞ ከኤርትራ ህዝብና ታሪክ ፍላጎት በተቃራኒ በሆነ መልኩ ነው፣ በመለላክ ነው። ቀጥሎ ያለው ጅቡቲ ነው የሚመጣው። ጅቡቲም ስቲል በኢትዮጵያ ፍላጎት ላይ በኢትዮጵያ ላይ ህልውና የተንጠለጠለ ነው። ይህም ፍላጎት አጣለሁኝ በሚል ለሌሎች ለመለላክም ሀፋፍ የሆነ ዝግጁ ነው። ሶማሊያ ነው። ሌላው ምናልባት በዚህ የቀይ ባህር ቀጠናም ባይሆን የህንድ ውቅያኖስም ቢሆን ኬንያ ተዋናይ የሆነ ሀገር ነው። እንግዲህ ከዚህ በመቀጠል ሌላው የሚመጣው ምናልባት ዛሬ ፕሬዚዳንቱ አዲስ አበባ የመጡት የዳንኤል ፍራንሲስኮ ቻፓ ሀገር ሞዛምቢክ ይመጣል። የኢንዲያን ኦሽን ተዋሳይ ነው። ነገር ግን ኢትዮጵያ የቀይ ባህር ጠረፍ ተዋሳይ ትሁን ሲባል ለደካማዎች ካልሆነ በቀር ኢትዮጵያ ኮስትም ሸር ላድርግ፣ የሬድሲ ሴኪሪቲ ላይ ኢንቮልቭ ላድርግ፣ ላስጠብቅ ቀጠናውን የሚል ነው። ለዚህ የሚገርማቸው በዛሬው ዕለት እንግዲህ ግጥምጥሞሹንም እንድታዩት ነው። የታጠቁ ፒሬቶች ሙሉ ቀን በህንድ ውቅያኖስ ላይ ራውንድ ሲያደርጉ ውለው የሚያግቱትን መርከብ ሲፈልጉ ውለው በዛሬው ቀን 16 አባላት የያዙትንና የፓናማ ባንዲራን የሚያውለበልብ ሪሩት ሲያደርግ የካርጎ ቬዝሉ ከሞዛምቢክ ሸቀጥ ምንድን ነው ከሞዛምቢክ ለአውሮፓ ሎጂስቲክስ ካምፓኒ የሚሆን ቁሳቁስ ተሸክሞ በሚሄድበት ጊዜ እነኚህ ፒሬቶች ጠልፈውታል። ኢትዮጵያ የቀይ ባህር ተዋሳይ ብትሆን ኖሮስ ኢንቮልቭመንት ይኖር ነበር፣ ፓትሮል ማድረግ ይቻላል። አንድ ሀገር ትልቅ ሀገር ሲሆን ትልቅ መከላከያ ይኖረዋል። ኤክስፔንዲቸሩን ሸር ያደረግ ኤርትራ ይህን ሊያደረግ አይችልም። ጅቡቲ ይህን ሊያደረግ አይችልም። ራስ ሶማሊያ ይህን ሊያደረግ አይችልም። አሁን እስራኤል መጣለች ወደ ሶማሌላንድ። በነገራችን ላይ የፓትሪዮት ሚሳይል ሲስተም ለመጀመሪያ ጊዜ ከእስራኤል ውጭ ዩናይትድ አረብ ኤሚሬት ውስጥ አገልግሎት ውሎ እንደነበረ አክሲዮስን ጨምሮ የተለያዩ የዜና ማሰራጫ ተቋማት ይዘው ወጥተዋል። ምን ማለት ነው? ባላንስ ኦፍ ፓወሩ እየተቀየረ ነው። ዩናይትድ አረብ ኤሚሬት፣ እስራኤል፣ ኢትዮጵያ፣ ኬንያ፣ ሶማሌላንድ እያለ ይቀጥላል። ሱዳን የዚህ አባል መሆኑ የሚቀር ምናልባት አርኤስኤፍንም አትጠብቁ፣ ሳፍንም አትጠብቁ፣ ሌላ አዲስ ኃይል ሱዳን ውስጥም ይመጣል በቅርቡ። እንደዛ ነው የሚታየኝ እና በዚህ ረገድ እነዚህ 16 የያዘ the vessels was en route to Mozambique and is believed to have been carrying equipment for a European logistics company, sources said. Now early information indicate the attackers were already in Somalia waters today, intending to carry out piracy amid rising concerns over renewed activity in recent days. እንግዲህ በባለፈውም የነዳጅ ጫኝ መርከብ ተጠልፎ ተወስዷል። ስለዚህ ኢትዮጵያ ወደ ቀይ ባህር ልመለስ፣ የቀይ ባህር ኃይል ልሁን፣ ፕሬዘንስ ይኖረኝ፣ ሴኪሪቲ ኮስት ሸርላል ህልውናም 30 ሚሊዮን ህዝብ በላይ ይዤ የህግ ስብራት አነሱ ይስተካከል ሲባል በሌሎች ላይ የተፈጠረ ጫና ብቻ አይደለም፣ ጫናውን ሸር እናድርገው ነው። ሁለተኛ አንከር ነው። ኢትዮጵያ ትልቅ ግዙፍ ሀገር ነው።
ይህንንም ያምናሉ ግብጾች። ለአንድ ወይቱ ሰፊ ሀገር ነው ህዝቡ ወዘተረፈ ሁሉ ነገሩ። እዚህ ድኩማን መጡ ኢትዮጵያን ከድህነት ጋር ለማያያዝ ኢትዮጵያን ከግጭት ጋር ለማያያዝ እና ዴይሊ አሁን አንዳንዱ ይመጣና የነዛ ግርፍ የሆነው እንደዚህ የተመረቀ እንደዚህ ሆነ ምናምን ፕራዮሪቲ እኮ መሰጠት ያለበት ለዚህ ነው ወዘተረፈ ያለ እውነት ነው። ለሰላም ፕራዮሪቲ መስጠት መቻል አለብህ። ግን ሁልጊዜ የግጭት ጉዳይ እያራገብክ እዚህ አካባቢ እንደሆነ ጥቃት ተፈጸመ እንደዚህ እርምጃ ተወሰደ የሚል ኒውስ የሚፈልግ ሰው አለ። ይህ ትክክል አለ። ኢትዮጵያ የመልማት እድሎች ፈተናዎች ደፍነት ላይ አሉ። እነዚያን ፈተናዎች ለመሻገርማ ነው 24/7 እየተኳተነ 24/7 ከኢትዮጵያ ንርዷት የማደግ ተስፋ አላት። ትክክለኛው ጊዜ አሁን ነው የሚል ተማጽኖም ልመናም ያለን ኦፖርቹኒቲ እያሳየን ያለ ነው። እንዳልኳችሁ ከሞዛምቢክ ጋራ ሰፊ ስምምነቶች በዛሬው ዕለት ፊርማ ተቀምጧል። በዚህ ውስጥ ለምሳሌ በወታደራዊ ስልጠና፣ በከተማ ልማትና በቤት ግንባታ፣ በጤና፣ በሲቪል አቪዬሽን፣ በቱሪዝም፣ በዲጂታል ትራንስፎርሜሽን በተለይ በፋይዳ ላይ ዲጂታል መታወቂያ፣ ዲጂታል የህዝብ መሰረተ ልማት፣ ዲጂታል ፐብሊክ ኢንፍራስትራክቸር የሚባለው እነዚህና ሌሎች ላይ ያተኮረ በቀጣይም ደግሞ የዚህ ዲፕሎማቲክ ፓስፖርቱ ላይ ሁሉ የሚያተኩሩ ሰፋፊ በባህል በትምህርት ከዚህ ከአርቲፊሻል ኢንቴሊጀንስ ጋር ለሁሉም የአፍሪካ ሀገራት የሚሰጥ እድል ይኖራል። በዚያ የሚሳተፉበት ኢትዮጵያ ያላትን ያገኘችውን ለማስተማር ከሌሎችም ለመቅሰም ዝግጁ መሆኗ የተመሰከረበት ነው። እንዳልኳችሁ በነገው ዕለት እኩለ ቀን ላይ ፕሬዚደንቱ ወደ ሀገራቸው ይመለሳሉ። የተሳካ ዲፕሎማሲያዊ ግንኙነቶች እየተካሄዱ ነው። አስቀድሜ በውሎ ፕሮግራም እንደነገርኳችሁ የኬንያ ፕሬዚዳንት ዊልያም ሳሞኢ ሩቶም በተመሳሳይ የግብፅ ፕሬዝዳንት ጋር በስልክ አውርተዋል። ሲያወሩ የሱዳን ሰላም፣ የመካከለኛው ምስራቅ፣ የጋዛ ጉዳይ፣ የሬድሲ ጉዳይ ወዘተረፈ ሊወራ ይችላል። እነዚህ ሽፋኖች ናቸው። ዋናው ጉዳይ ኢትዮጵያን አስቁሙልን፣ ጫና ፍጠሩልን ነው። አንድ ሀገር ደግሞ ነፃ ነው። ኬንያ ለምን ከአልሲሲ ጋር ተወያየ? ጅቡቲ ለምን ይሄን አደረገ? ለምሳሌ ምን ብያቸዋለሁኝ? የዩናይትድ አረብ ኤሚሬትን ሳይት አድርጌ አሰብን ለምሳሌ ለግብፅ ሰጣለች። ይሄ ኢሚኔቴድ ፕሬዘንት ዳንጀር ነው። ወይ እንሞታለን ወይ ይሞታሉ። ያን ሊሆን አይችልም። አሰብ ላይ ግብፅ መጥታ ሚሊተሪ ቤዝ ላቁም ብትል እኛም አንፈቅድም፣ ሌሎች ደግሞ የማይፈቅዱበት ሁኔታ አለ። ስለዚህ እነዚህ ጉዳዮች አሉ። የኬንያ ፕሬዚዳንት ማውራታቸው ወዘተረፈ አሁን ለአንዳንዱ ዊልያም ሳሞኢ ሩቶ በኢትዮጵያ ጋር እንደዚህ ቅሬታ ኖራቸው ወዘተረፈ የሚል ተላላኪ ብቅ ማለቱ አይቀርም። ሀገራት ኢንዲፔንደንት ናቸው፣ ሶቨሪን አላቸው። ከማን ጋር እንወያያለን? መወያየት መብታቸው ነው። ከማን ጋር ግን የበለጠ ጥብቅ ግንኙነት ቢኖረኝ ነው? አሁን ለምሳሌ ኢትዮጵያ ከጅቡቲ ጋር ተጣልተ፣ ከኤርትራ ጋር ተጣልተ ከሆነ ሩቅ ካለ ሀገር ጋር ግንኙነት እንፍጠር ብንል የሚቻል አይደለም። ለዛ ነው ዜጋ ተኮር ጎረቤት ተኮር ዲፕሎማሲ የምንለው። ለዛ ነው ከፖለቲካ ባለፈ ከጎረቤቶቻችን ጋር አውሮፓ ላይ ይህን እንሸጣለን፣ ለአሜሪካ ይህን እናቀርባለን ጥሬ ዕቃ ከማለታችን በፊት ምን እድል አለ? ምን ምርት ለሶማሊያ ሊሸጥ እንችላለን? ሶማሊያ ከኛ ጋር ምን አለው? እነሱ ወደቦች ካሏቸው፣ እኛ ደግሞ ግብርና ካለን፣ እኛ በቂ ውሃ ካለን ይህን አስተሳስረን እንደግ የሚባለው ለዛ ነው። እሱን ካልኳችሁ በኋላ በዛሬው ዕለት እንደ አዲስ ለኢትዮጵያ ብስራት ሆኖ የሚታይ የኢትዮጵያና የአዘርባይጃን ወታደራዊ ስምምነቱ ከዚህ በፊት የተፈረመ ነው በመንግስት ደረጃ። ነገር ግን በዛሬው ዕለት የአዘርባይጃን ምክር ቤት ናሽናል አሴምብሊ ብሔራዊ ሸንጎ የሚሉት ወይንም በእነሱ ሀገር ሚሊ መጅሊስ ብለው ይጠሩታል፣ ውሳኔውን አሳልፏል። ምንድን ነው የሚለው ውሳኔው? ኢትዮጵያና አዘርባይጃን በጋራ መስራት ይችላሉ የሚል ስምምነቱ መጠሪያው አግሪመንት ኦን ኮኦፕሬሽን ነው። አግሪመንት ኦን የትብብር ስምምነት in the field of defense between the government of the Republic of Azerbaijan and the government of the Federal Democratic Republic of Ethiopia እና በስምምነቱ በባለፈው ፌብሩዋሪ 27 2026 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አዘርባይጃን ባኩ በሄዱበት ወቅት የተፈረመ ነው። ይሄ ስምምነት በነገራችን ላይ እንደው ክላሪፋይ ላድርግላችሁ በሚል ነው። ይሄ ስምምነት እንደሌላው ሀገር ስምምነት አይደለም። ወይ ጀት ለመግዛት ድሮን ለመግዛት አርሞርድ ቬክል ይሄ ብረት ለበስ ተሽከርካሪ ለምሳሌ ጉርዛና ቱፋን የሚባሉ በተለይ ይሄ ጉርዛን የቶዮታ መኪናን ሞተሩንም እሱን ቀያይረው አርሞርድ አድርገው ምንድነው ይሄ ብረት ለበስ አድርገው
ለውጊያ ይጠቀማሉ። በቀላልና በከባድ መካከል በተለይ ለአርባን ወርፌር ለከተማ ውጊያ ይጠቀማሉ። ይህን ለመግዛት ወይ ቦምብ ክላሽንኮቭ ምናምን ወዘተረፈ ትጥቅ ስንቅ ለመግዛት አይደለም። ይሄ አግሪመንት ኦን ኮኦፕሬሽን ነው የሚለው። ምንድን ነው ታዲያ ስምምነቱ ብርቅ ድንቅ ያደረገው ከተባለ ስምምነቱ ኢትዮጵያና አዘርባይጃን በጋራ ወታደራዊ ሚሊተሪ ኢንዱስትሪ ኮምፕሌክስ የጋራ ወታደራዊ ተቋማትን በማቋቋም የሚሊተሪ ኢንዱስትሪ በማቋቋም ኢትዮጵያ ሜዲን ኢትዮጵያ የሚል ትጥቅ ለመታጠቅ የያዘችውን ራዕይ እውን ለማድረግ የሚያስችል ያ ብቻም አይደለም፣ የእውቀት ሽግግር በማድረግ ኢትዮጵያ በራሷ ኢትዮጵያ ውስጥ የተሰራ ትጥቅ ከመታጠቅ ባለፈ ለሌሎች ሀገራትም የጦር መሳሪያ የምትሸጥበትን የጦር መሳሪያ ሸጥክ ማለት ከዛ ሀገር ጋር ዲፔንደንስ ይኖርሃል። ታንክ ከሸጥክለት ጥገና ጉዳይ አለ፣ የታንኩ ጥይት ማቅረብ አለ። ልክ ኢትዮጵያ ከዩኤስኤስአር ጋር ነው የነበረችው። ለምሳሌ ቀደም ብሎ ከአሜሪካ ጋር በንጉሱ ዘመን ከአሜሪካ ጋር ወይ ከአውሮፓ ጠመንጃ ጥይቶች ነበሩ። ከዛ በደርግ ጊዜ ሰፊ የሚባለው ግዙፍ ሚሊተሪም የገነባ ነው በደርግ ጊዜ ነው። ግዙፍ የሆነ ወታደራዊ የተወሰነ ዳሜጅ የደረሰው ብዙውን የፖለቲካል አሻጥሩን እንቶ ግዙፍ ሚሊተሪ ተገነባ፣ ግዙፍ ትጥቅ ነበረ። ከዛ ምንድን ነው ያለን አማራጭ? ውጊያ ምናምን ከተነሳ ራሻ ላይ ነው ሄደን ዲፔንደንት ምንሆነው። ኦኬ ራሻ ላይ ብቻ መመስረት የለብንም በሚል የተወሰነ ደግሞ ኢህአዴግ ከመጣ በኋላ ከርዕዮተ ዓለምም ካለም የስትራቴጂክ ግንኙነት አንጻር ወደ ቻይና ሽፍት አደረገ። ሙሉ ለሙሉ ግን ከሩሲያ መውጣት አትችልም። የቀደመ መዋቅርህ የቀደመ መሳሪያዎች ስላሉ ጥይቱንም መለዋወጫኑም ወዘተረፈም ከነሱ ጋር ዘን ወደ ቻይና በተወሰነ መልኩ አሁን ደግሞ ሰፕላየር ቼይኑን ወደ ዩኤኢ ለማድረግ ሙከራ እየተደረገ ነው። ከካናዳም እየተሞከረ ነው። ከፓኪስታን እየተሞከረ ነው። እነዚህ ሁሉ ግን የሌሎች ሀገራት መልካም ፍቃድን የሚጠይቁ ናቸው። በራስህ የቴክኖሎጂ ሽግግር አድርገህ ሜዲን ኢትዮጵያ የምትል ከሆነ ክቡር ጠቅላይ ሚኒስትሩ አምቦ ላይ ሲያስመርቁ ታስታውሱ ከነበር አንድ የጥይት ፋብሪካ ሲያስመርቁ አንድ ሀገር የአንድ ሀገር ሰራዊት ትጥቁን፣ ስንቁን፣ ልብሱን የማያመርት ከሆነ ሉዓላዊነት የለውም። በነገራችን ላይ በሰሜኑ ጦርነት ወቅት ጥይት አንሰጥም፣ ጠበንጃ አንሰጥም ያሉ ገንዘቡ ተከፍሎ አንሰጥም ያሉ ሀገራት ነበሩ። ከዛ መቆዘም ማልቀስ አይደለም፣ ችግር ብልሃትን ነው የሚያስተምሩ። ኮሮና ሲመጣ ሆስፒታሎችን ትፈትሻል። አሁን ነዳጅ ችግር ተፈጥሯል። እዛ ችግር ተፈጥሮ መኪኖች እንዲቆሙ በነዳጅ ውጥረት ማዳበሪያ እዛ ላይ ልቅሶ ላይ እንድትገባና በዛ ፓኒክ ፍርሃት ፈጥረህ ጨለማ አድርገህ ህዝቡ እንድታሳይ የሚፈልጉ የሚዲያ ተቋማት አሉ። የሚዲያ ተቋማት ብቻም አይደለም፣ ያንን እንድትፈልግ የተደራጀ የአድቮኬሲን የፕሮፓጋንዳ ማሽን አለ። ወል ችግር የለም ወይ? አለ ችግር። ከዛ ግን ምን እንማራለን? ለቀጣይ ጊዜ እንዴት እንማራለን? ችግሩ ያለፈ ጊዜ ከዛ ውጭስ ያለው ሽግግሩን እንዴት እንምራው የሚለውን ነው መውሰድ ያለብን። በዚህ በኢትዮጵያና በአዘርባይጃን መካከል የተፈረመው ስምምነት ወደ ስራ ሲገባ ዲፌንስ ማኑፋክቸሪንግ ኤንድ አድቫንሲንግ ኢትዮጵያስ ኦንጎይንግ ኢፈርትስ ቱ ቢልድ ዶሜስቲክ ሚሊተሪ ፕሮዳክሽን ካፓሲቲ ሆኖ ሚሊተሪ ወታደራዊ ሳይንስ፣ የቴክኖሎጂ ሽግግር፣ የኢንዱስትሪ አቅምን ማሳደግ፣ በወሳኝነት እውቀት ሽግግር ላይ አምራቾች ባለሙያዎች አዘርባይጃን ሄደው ይሰለጥናሉ። የአዘርባይጃን ባለሙያዎች በሚሊተሪ ኢንዱስትሪ ኮምፕሌክስ ውስጥ ተቀጥረው ይሰራሉ። የፎሪን ዳይሬክት ኢንቨስትመንት ብቻ ማለት ነው። ይሄ ስትራቴጂክ ነው ኢንቨስትመንት። ዝም ብሎ የሆነ ሐዋሳ ኮምቦልቻ የምትለው አይደለም። በሂደት የኢትዮጵያ እቅድ የሚሊተሪ ኢንዱስትሪ ዞኖች ኑሮ ተመጋጋቢ ሆነው ያ ደግሞ ሴኪሪቲው ተጠብቆ የሆነ ሀገርን ለምሳሌ አዘርባይጃን ዛሬ በድሮን ምርት በጣም የታወቀ ነው። ብረት ለበስ ተሽከርካሪዎች፣ የሬዲዮ መገናኛ በጣም በከፍተኛ ሁኔታ አድቫንስድ እየሆነ ነው ያለው በሚሊተሪ። ለምን? አዘርባይጃን ቀድሞ የዩኤስኤስአር አባል የሶቪየት ህብረት አባል የነበረ ሀገር ነው። ከሶቪየት ህብረት በ1991 ኦክቶበር 18 ሶቪየት ህብረት ሲፈርስ ሲወጣ ለረዥም ጊዜ ሜዲን ዩኤስኤስአር ሜዲን ምንድን ነው የሶቪየት ህብረት ትጥቆችን ነበር። ያንን እየጠገነ ምን ሲል አንዱም በአንዱ ይሄ ኢንዱስትሪያል ካናባሊዝም የሚባለው እያበላላ ነው ይኖራል። ልክ ኢትዮጵያ ውስጥ የነበረው ፈተና ልክ አዘርባይጃን ሜዛው አካል በመሆኑ ከዛ ግን
ተምረው ምን ብለው ዛሬ የሚታጠቋቸው ትጥቆች በሙሉ ሜዲን አዘርባይጃን ነው የሚሉት። የኢትዮጵያም ትልም ፍላጎት ያ ነው። ሜዲን ኢትዮጵያ የሚል ትጥቅ የኢትዮጵያ ሰራዊት ልብሱን ኢትዮጵያ ውስጥ እንዲመረት፣ ኒሻኖች ኢትዮጵያ ውስጥ እንዲመረቱ፣ ክላሽንኮቡ፣ ትጥቁ፣ ምግቡ፣ በሂደት ደግሞ ሕክምናው እነዚህ ሁሉ ተሳስረው ሙሉ ለሙሉ በሰፕላይ ቼኑ እንዲሁ በቃ ይኸው አለቀ 100% የሚባል የለም። አሜሪካን ለምሳሌ ውሰዱ፣ ትጥቃቸውን ያመርታሉ፣ ግን ምርታቸው ዲፔንደንት የሆነ በተለይ ሬር እርዝ ሚነራልስ ላይ እነዚህ የከበሩ ማዕድናት ላይ የሆነ ቦታ ቻይና ላይ የሆነ ቦታ አሁን ደግሞ በቅርቡ ሽፍት ያደርጋሉ ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። እነዚህ ይኖራል፣ ግን የሆነ ነገር ኖሮህ አንተም ተጽዕኖ የምትፈጥርበት አቅምህን የምታሳድግበት ያ ነው ህልሙና በዛሬው ዕለት የጸደቀው የኢትዮጵያና የአዘርባይጃን ግዢ ዝም ብሎ የጠበንጃ የጥይት ወይ ዝም ብሎ የሚሳይል የድሮን የሮኬት ግዢ አይደለም። አቅም የመገንባት ነው። ኢንዱስትሪዎችን የማቋቋም ነው። የሬዲዮ መገናኛ፣ የሳይበር ዲፌንስ ካፓቢሊቲ፣ የኔቪ ላይ እነዚህ ትጥቆችን ስንቆችን እነሱ ለዘመናት ያካበቷቸውን እውቀቶች ወደኛ የሚሸጋገርበት አዘርባይጃንና ኢትዮጵያ ውስጥ በሚገነባ ኢንዱስትሪ ስትራቴጂክ ሚሊተሪ ኢንዱስትሪ ውስጥ ምርቶቻቸውን ለሌሎች አገራት የሚያቀርቡበት ወሳኝ ስምምነት ነው። እኔ ፐርሰናሊ እጅግ በጣም ደስተኛ ነኝ። የዕለቱን የሚያይ ሰው ምንድን ነው ይሄ ስምምነት? አንዳንዶች እኮ መጣው አዘርባይጃን እንደዚህ አድርጎ በመርከብ የጦር መሳሪያ ወደ ኢትዮጵያ ሲሄድ ኤርትራ ወርሳው የለም እንደዚያ የሚባል ነገር ወዳጆች። አሁን ያንን የለም እንዲህ ነው ምናምን እያልክ እየመለስ በዛ ላይ ጉንጭ እያለፋ እንድትኖር ይፈልጋል። ልክ ከአርቲስቱ ቴዲ አፍሮ ጋር እዛ ላይ ብዙ ጊዜ ማባከን አያስፈልግም። ሪአክቲቭ የሆነ እዛ ውስጥ ስለሚከቷቸው አላማቸው ስሌታቸው ብዙ ስለነበረ ማለት ነው። ሶ ይሄ እጅግ በጣም ትልቅ የሆነ ስኬት ነው። አዘርባይጃንን ስትዝ የአዘርባይጃን ወዳጆች አሉ እዛ እና እሱን ማየት ያስፈልጋል። ወደ መካከለኛው ምስራቅ ስንሄድ በነገራችን ላይ በሊባኖስ እና በእስራኤል መካከል የነበረው የተኩስ አቁም ስምምነት 10 ቀን ሲያልቅ ለ3 ሳምንት ተራዝሟል የሚለው ዶናልድ ትራምፕ እሱ እየተጣሰ ነው ወይንም ተጥሷል ማለት እንችላለን። ጥቃቶች እየተፈጸሙ ነው ያሉት። ከዛ ባለፈ የሄዝቦላ ምንድነው ፕሬዚዳንቱ ናኢም ቃሲም ሊባኖስ ከእስራኤል ጋር በቀጥታ እንዳትደራደር ከዚህ በፊት እኛን ሄዝቦላን አሸባሪ ነው ብላችሁ የፈረጃችሁትን አንሱ፣ በቀጥታ ተደራድራችሁ የምታመጡትን ውጤት አንቀበልም እና ያን ብቻም አይደለም ትጥቃችንን ለአፍታም ቢሆን አናወርድም፣ እጃችን ከመሳሪያ ከምላጭ ላይ አይነሳም የሚል መግለጫ ሰጥቷል። ዊል ኖት ሬሊንኪሽ አወር ዊፕንስ የሚል አምጥቷል። ኦፍኮርስ እሱን ተከትሎ ደግሞ የእስራኤል መከላከያ ሚኒስትር እስራኤል ካትዝ በሳት እየተጫወታቸው ነው። እሳቱ ደግሞ ሊባኖስን ይበላል የሚል መግለጫ ሰጥቷል። አረብ ኒውስ ላይ ዛሬ አሁን ከተወሰነ ሰዓት በፊት ያወጣው እስራኤል ዲፌንስ ሚኒስትር ሳይስ ሄዝቦላ ቺፍ which means እሱ ማለት ነው ናኢም ቃሲም ማለት ነው ቺፍ playing with fire that will burn the Lebanon የሚል እሱን ያስቀመጠው ሁኔታ አለ። አባስ አርጋቺ በውሎ ፕሮግራም ወደ እናንተ አድርሻለሁ። ሩሲያ ነው ያሉት። ሴንት ፒተርስበርግ ገብተዋል። ከቭላድሚር ፑቲን ጋር ተገናኝተዋል። በውይይታቸው ቭላድሚር ፑቲን የመካከለኛው ምስራቅ ግጭትን በተለይ በእስራኤል ኢራን እና አሜሪካ መካከል ያለውን ግጭት መፍትሄ ለማምጣት ያላሰለሰ ጥረት እንደሚያደርጉ ከዚህ በፊት በተደጋጋሚ እኔም ወደ እናንተ አድርሻለሁ። በነገራችን ላይ በኢራን የኒውክሌር ማበልጸግ የዩራኒየም ኢንሪችመንት ውስጥ ከፍተኛውን ሚና የቴክኖሎጂም የሰው ሀብትም የቴክኖሎጂ ሽግግር የኢኩፕመንቱም ሁሉንም ነገር እየሰራች ያለችው ሩሲያ ነች። ሌላው ቀርቶ ዛሬ ሩሲያ የኢራንን የኮሚኒኬሽን ሳተላይት አመንጥቃለች። ሶ ይህንን የበለጸገውን ዩራኒየም እናንተ ፍላጎት ካላችሁ ለመውሰድ ዝግጁ ነን ብለዋል። አሜሪካኖች ያ ዩራኒየም መውጣቱን ማረጋገጥ እንጂ ይሄ ዩራኒየም የበለጸገው ዩራኒየም ለኛ ይሁን እኛ እንውሰደው የሚለው ያን ያህል ኮስቲም አይደለም። ኮስቲም የሆነው ወደ ቦምብ ሲቀየር ስለሆነ ማለት ነው። ዲዞሉት እናድርገው ወይ እናቅጥነው የሚልም ሲቀርብ የነበራለ። ወራስ በኢራን በኩል ደግሞ የለም አሁን የኒውክሌር ኢንሪችመንት ጉዳይን ገለል እናድርግና በሆርሙዝ ጉዳይ እንወያይ፣
ተኩስ ማቆሙን ዘላቂ ማራዘም ከተቻለም ዘላቂ በማድረግ ያ ጋራንቲ ሰጠን። ሆርሙዝ ላይ ግን ኦውነርሽፑ በእኛና በጎረቤቶቻቸው በጎረቤቷ መካከል ሆኖ የኢራን ሚሊተሪ የያዘው የሚላል። ይህንን ደግሞ ሌላውን ተውት። ይህንን ሳውዲ አረቢያ አይቀበልም፣ ዩኤኢ አይቀበልም፣ ባህሬን አይቀበልም፣ ኦማን በራሱ ይህንን አይቀበልም። ኦማን ገንዘብ ታገኛለህ ምናምን በጋራ ኖ ግዙፉ ዝሮ ዝሮ ኢራን ስለሆነ ማለት ነው። በዚህ ረገድ በነገራችን ላይ ኢራን ፓኪስታንም ገለልተኛ አይደለችም የሚል ክስ ማሰማት ጀምራለች። ያው የሚዲያዎች ኤዲቶሪያል የራሳቸውን አጀንዳ ከዛም ከዚህም ቢጎትቱም ያ ጥያቄ አለ። ሳውዲ አረቢያና ፓኪስታን የሚሊተሪ አግሪመንት አላቸው። ኢቭን እስከ ኒውክሊየር መሳሪያ ድረስ የሚደርስ ጥቃት ቢሰነዘር በሳውዲ ላይ ፓኪስታን ኒውክሊየር ሽልድ ለመስጠት አግሪመንት አላቸው። ሰው ቀጠናዊ ምን ይመስላል ምለው ስታዩ ወደ 3.5 ቢሊዮን ዶላር ግራንት ሰጣት ነበር ዩናይትድ አረብ ኤሚሬት ለፓኪስታን። በዚህ ባለው በአጣብቂኝ ወቅት 3.5 ቢሊዮን ዶላሩን እንድትመልስላት ጠይቃለች። ኦፍኮርስ አንዳንድ የሚወጡ መረጃዎች ደግሞ ሳውዲ አረቢያ 8.5 ቢሊዮን ዶላር ለፓኪስታን ግራንት እንዳረገቻት ሲምፕሊ 3.5 ቢሊዮን ዶላሩን መመለስ እንደሚቻል ያሳያል። በዚህ በቀጠናው ላይ ያለው የኃይል አሰላለፍ ምን ይመስላል ስትሉ እስራኤል ለዩናይትድ አረብ ኤሚሬት የዲፌንስ ግራንት ሴኪሪቲ ግራንት የሰጠቻት አስቀድሜ እንዳልኳቸው የዚህ የፓትሪዮት ሚሳይሉ አይረንዶም ሚሳይል ዲፌንስ ሲስተም የአይረንዶም የሚባለው ለመጀመሪያ ጊዜ ከእስራኤል ውጭ ዩናይትድ አረብ ኤሚሬት ላይ ጥቅም ላይ የዋለ። ይህንን ስታደርግም የአይዲኤፍ የእስራኤል መከላከያ ኃይልን ጨምሮ ነው ይላል። እስራኤል ዲፕሎይድ ኢትስ አይረንዶም ሚሳይል ዲፌንስ ሲስተም ቱ ዘ ዩናይትድ አረብ ኤሚሬት አሎንግ ዊዝ dozens of soldiers to operate it during the early stages of war with Iran። ይሄ ሚድል ኢስት ሞኒተር ያወጣው ነው። የፓኪስታን ዩናይትድ አረብ ኤሚሬት አለ። በዚህ በቀጠናው ጉዳይ ላይ ዩናይትድ አረብ ኤሚሬት፣ እስራኤል፣ አስቀድሜ ብያቸዋለሁ፣ ህንድ፣ ኬንያ፣ ኢትዮጵያ፣ ሶማሌላንድ፣ ሳውት ሱዳን ወደ አንድ እየተሰባሰቡ የመጡበት ራሱ አዘርባይጃን፣ ግሪክ፣ ቆጵሮስ። አዘርባይጃን ኦፍ ኮርስ ከቱርክ ጋርም ጠንካራ ግንኙነት ያለው ሀገር ነው። እዚህ ውስጥ ደግሞ ተመልሶ የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ስለሚመጣ ከህንድ ጋር ተያይዞ ሌሎች አገር ኦፍ ኮርስ ከኢንዲያ ሚድል ኢስት ኢኮኖሚክ ኮሪደርን ደግሞ ሙሉ ለሙሉ ማስቀረት እንኳን ባይችል እሱን ቻሌንጅ ሊያደርግ የሚችል የሂጃዝ ሬልዌይ በቱርክ በሶሪያና በጆርዳን መካከል እሱ ወደ ስራ የሚገባበት ሁኔታ አለ። ሌላም በተመሳሳይ ባህሬን የኢራንን ድል አጋነው አውርተዋል። ወይም ኢራንን ሪቮክ ሲቲዝንሽፕ ኦፍ 69 ፒፕል ፎር ግሎሪፋይንግ ኢራኒያን አታክስ ኦን ካንትሪ አንድ ኮሚኒኬቲንግ ዊዝ ፎሬን ኤንቲቲስ ከውጭ ኃይሎች ጋራ ግንኙነት የፈጠሩ ከዛም ባለፈ ደግሞ ባህሬን ላይ ኢራን ስታጠቃት ያኔ በጣም ድል ሆነ ምናምን ይሄ ተመታ ምናምን ብለው ቪዲዮ እየቀረጹ ያንን ግሎሪፋይ ያደረጉትን የ69 ሀገራት ሰጣው የነበረውን ዜግነት ገፋለች። እና አሁን አንዳንዱ በተለያየ መልኩ ትምህርት መቅሰም መቻል አለበት። ስለ ኢትዮጵያ መጥፎ ነገር የሚያወራ የሌሎችን አጉልቶ የሚያሳይ ይሄ መካተት መቻል ነው። ኢትዮጵያ ውስጥ ህጉ አለ፣ ግን አተገባበሩ ምን ይመስላል የሚለው በደንብ አድርጎ መተግበር መቻል አለበት። በሳውዲ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋርሃን እና በተመሳሳይ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በስልክ ውይይት ማድረጋቸውም ተገልጿል። በቀጠናው ሰላም ጉዳይ በዚህ ጉዳይ ላይ እንዳልኳቸው አስቀድሜ ሳውዲ አረቢያ እና ፓኪስታን ያላቸው ጠንካራ ግንኙነት ስላለ ኢራን ፓኪስታን ሪሌብል አይደለችም፣ ታማኝ አይደለችም በሚለው ጉዳይ በዚህ ላይ ሊወያዩ ይችላሉ ወይ የሚለውን በደንብ ማየት ያስፈልጋል። በነገራችን ላይ the UAE made a shock request of its long time ally repay 3.5 billion US dollar immediately. What does this say about the balance of power in the Gulf? የሚል ፋይናንሻል ታይምስ አስቀድሜ ኦፍ ኮርስ ለመነካካት ሞክሬያለሁ። ፋይናንሻል ታይምስ ትናንት በ26 አፕሪል 2026 ሰፊ ሀተታ ይዞ ወጥቷል። የምታነቡት ደስ ይለኛል። በዚህ ዙሪያ ላይ ፍላጎት ያላቸው ከህዋት ጋር ተያይዞ
የህዋት አርሚ 22 ከመሸ የደረሰ መረጃ አርሚ 22 ማለት ኮሎኔል ገብረስላሴ በላይ የሚመራው ነው። እሱ የሚመራው ሌፍተናንት ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ስልጣናቸውን በራሳቸው ፍቃድ እንዲለቁ የመጨረሻ ጊዜ ጥሪ ለማድረግ ሽማግሌዎች አዋቅሯል። ነገ ጠዋት ወደ ቢሮአቸው ይሄዳል የሚል መረጃ ደርሶኛል። ከዛም ባለፈ የአርሚ 33 በአርሚ 33 ሽፋን የሚሰጣቸው የሻቢያ የስለላና የደህንነት አባላት መቀሌ ውስጥ እየተንቀሳቀሱ መሆኑን ያው መታወቂያቸው በሙሉ አርሚ 33 ውስጥ እንደሆኑ ነገር የሚጠቅስ ነገር ግን መቀሌ ውስጥ እየተንቀሳቀሱ መሆኑ እየተገለጸ ነው። አይ ቲንክ በዚህ ረገድ ብዙ ጊዜያችንን ማባከን ያለብን አይመስለኝም። ህዋት ወደ የህዋት የምክር ቤት አባላት ቁጥር እንደምታውቁት ወዳጆቼ ከማሻሻላቸው በፊት 100 ስንት ላይ የነበረው ህገ መንግስታቸው ላይ 152 ነው የነበረው ህገ መንግስታቸውን ሳያሻሽሉት በፊት። ነገር ግን ህገ መንግስቱን ሲያሻሽሉ ቁጥሩን ወደ 190 ከፍ አረጉት። ወል ጥሩ ነው፣ ግድ የለም 190 አረጉት። ነገር ግን የኢትዮጵያን ህገ መንግስት የሚጋፋ ማሻሻያ ነው ያደረጉት። እንደምታውቁት የኢትዮጵያ ህገ መንግስት ከህገ መንግስቱ በተቃራኒ የሆነ ማንኛውም ህግ፣ ደንብ፣ መመሪያ፣ አዋጅ ወዘተረፈ ውድቅ ነው ይላል። ይህን ህገ መንግስት ደግሞ ያመልኩታል፣ ይሰብኩበታል፣ እንደ ጽላት ነው የሚያዩት። ነገር ግን ራሳቸው በህገ ወጥ በሆነ አግባብ ህገ መንግስት አሻሻልን አሉ። ቁጥሩ ከ152 ወደ 190 ማሳደጋቸው እንደተጠበቀው ነው። ምን ላይ ነው ጥሰዋል የምትሉ ከሆነ እንደምታውቁት የኢትዮጵያ ህገ መንግስት የምክር ቤት አባላት የሚሆኑ ምን አይነት ሰዎች ናቸው ይላል። የምክር ቤት አባል ለመሆን በአብላጫ ድምፅ መመረጥ መቻል አለበት። አብላጫ ድምፅ ነው። ለምሳሌ 50 ሲደመር 1 ሶስቱንም ብንወዳደር እና መራጮች ለምሳሌ 150 ቢሆኑ መራጮች ሶስቱንን ተወዳደር ሁላችንም 50 ካመጣን ምርጫው እንደገና ነው የሚደገመው። ነገር ግን አንደኛው 50 አንደኛው 49 አንደኛው 51 ካመጣ 51 ያመጣው ነው ወደ ምክር ቤት የሚገባ። ይሄ የአብላጫ ድምፅ ስርዓት ይባላል። ህገ መንግስቱ ይሄንን ነው የሚያስቀምጠው። ህወሓት ግን ምን አለ ሲያሸሽን ከ152 ወደ 190 አሳድጌዋለሁ ማለት ብቻም ሳይቀር በአስቀድሞ የነበረውን የአብላጫ ድምፅ ስርዓት በመቀየር ምን አደረገ? ቅይጥ ትዩ የምርጫ ስርዓት ወይንም ሚክስድ ኢሌክሽን ሲስተምን ተግባራዊ ያደረገ። ይሄ በኢትዮጵያ ህገ መንግስት መሰረት ውድቅ ነው። ያንን ማድረግ አልነበረበትም። አንድ ሁለተኛ ምርጫው ህገወጥ ነው የነበረው። በህገ መንግስቱ መሰረት የትግራይ ህገ መንግስት ሲያሻሽሉ ምርጫ ቦርድ ጨመሩበት። ግን ምርጫ ቦርድ የፌዴራል ስልጣን ነው። የፌዴራል ስልጣን፣ የክልሎች ስልጣን፣ የጋራ ስልጣን ተብሎ የተለዩ ጉዳዮች አሉ። ይህ ሁሉ ሽረው ባደረጉት ምርጫ ራሱ 20%ቱን ምንድን ነው ያሉ 20% በተመጣጣኝ ውክልና ለተወዳዳሪ ድርጅቶች የሚከፋፈል ነው ብለው ባስቀመጡት መሰረት እኔ አሁን 190 አለ። የተወሰኑት እንደምታውቁት ወጥተው ስምረት የሆኑ አሉ። ከ10 አስፈጻሚ ከማዕከላዊ ኮሚቴም ከታችኛው አባልም የነበሩ ከዛ ላይ ደግሞ በተፈጥሮም በጦርነትም በተለያየ ምክንያት የሞቱ አሉ። እነዚህ ሁሉ ሲሆንስ እንመሰርተዋለን የሚሉት ምክር ቤት በእውኑ 50+1 ይመጣሉ ወይ ሸንጎ ወይ ጉባኤ ይሞላሉ የሚለውን በደንብ አድርገን ማየት ይጠበቅብናል። ይህ ሁሉ ህወሓት ትኩረት የሚሰጠው አጥቶ የግብፅ ሽብልቅ ሆኖ ራሱን በራሱ ሊያጠፋ ጥረት እያደረገ ነው። ከፌዴራል መንግስቱ ምንድነው ሊወሰድ የሚችለው? እኔ ፌዴራል መንግስቱ በወሳኝነት አሁን ስትራቴጂ ጉዳዮች ላይ ያተኮረ ነው የሚመስል። ይሄ ለቁራ ጩኸት መንደር ለመንደር አሁን አንዳንዶች የቁራ ጩኸት የተባለው ወዘተረፈ አርቲስቱ ነው ወዘተረፈ የሚሉ አሉ። ኖ ምንድነው ከሌ እስካላሉ ድረስ ክቡር ጠቅላይ ሚኒስትሩ ጥሩ ነው፣ ግን እዛ ቁጭ ብሎ የሚያንቋርራል ስሙኝ አጀንዳ አርጉኝ።
ኢትዮጵያ ወደ ቀይ ባህር ልትመለስ ዋናው የትውልድን ጉዳይ የሚበይን የናይል ጉዳይ ስምምነቱ ነው መጥቶ የቀይ ባህር ጉዳይ መጥቶ በቀጠናው እንዴት ሆነን አፈትልከን እንውጣ የወሳኝ ጊዜ ነው የሚል ወሳኝ በሆነበት ያንን የወደቀ ያፈጀውን ራሱ የሚያከብረውን የሚገዘትበትን ህገ መንግስት ጥሶ በዛ ያደረገውን ሁሉ እንድታዳምጡት አጀንዳ እንድትሆኑት ይፈልጋል። ዙሮ ዙሮ እንወያይ፣ እንመካከር። የዕለት ችግሮቻችን መፈታት መቻል አለባቸው። እውነት ነው። እዛ ላይ ትኩረት እናድርግ። ግን በወሳኝነት በዕለት ችግራችን በዚህ ሩቲን በሆነው ላይ ስንጨቃጨቅ እነዛ የወዳደቁ ሰዎች ጥለውብን በሄዱበት ምክንያት ላይ ጊዜያችንን ስናጠፋ ስናንቋረር እንደ ቆራ ወሳኙን ከፍ ብለን በመብረር ታሪክን መቀየር የምንችልበት እድል እንዲያመልጠን ለማለት ነው። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ